አሁን ደግሞ እንደማየው ቢያንስ 90% አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ይባል ለምንድን ነው? አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ግን ስሜን ደግሞ ማጥራት ፈልጋሉ ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ ምንም እና እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። በዘንድሮ የ2025 የቲክቶክ አዋርድ ሽልማት ስነ ስርዓት ላይ ከባህልም ከሃይማኖትም ሆነ ከስነ ምግባር ውጭ በሆነ መልኩ የተገባ አለባበስ የለበሱ ወጣቶች በፖሊስ ቁጥጥር ስር መዋላቸው ተሰምቷል። እነዚህ ወጣቶች ከዚህ ቀደም በዚህ የሽልማት ስነ ስርዓት ላይ ከባህልም ከሃይማኖትም ከስነ ምግባርም ውጭ በሆነ መልኩ ፋሽን ነው በሚል በለበሱት ልብስ ሳቢያ ከማህበረሰቡ እጅግ በጣም ከፍተኛ ትችትና ቁጣ ሲነሳባቸው የቆየ መሆኑ ይታወቃል። ዛሬ ማለዳውን ደግሞ የተሰማው ነገር ይህንን ጉዳይ በተመለከተ ነው። የፌዴራል ፖሊስ የጂፓወር ቲክቶክ ሽልማት ላይ የህዝብ ሞራልን የሚጋፋ አለባበስ የለበሱ ወጣቶችን በቁጥጥር ስር አድርጌያለሁ ሲል መግለጫ አውጥቷል። ሰላም የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅርና ጤና ትሆኑ ዘንድ ልባዊ ምኞታችን ነው። በዛሬው መሰናዷችን መግቢያችን ላይ እንደነገርናችሁ ጂፓወር ያዘጋጀው የቲክቶክ ሽልማት ላይ ከአለባበሳቸው ጋር ተያይዞ ነቀፌታ የቀረበባቸው ወጣቶች በፖሊስ ቁጥጥር ስር ስለመዋላቸው እንነግራችሁ ነው። አያይዘንም ደግሞ ሌሎች ጉዳዮችን እንነግራችኋለን። እስከ መሰናዷችን ፍጻሜ ድረስ አብራችሁ እንድትቆዩና ፕሮግራማችንን ትከታተሉ ዘንድ በቆይታችሁም ጊዜ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድታደርጉን እንጠይቃለን። እናመሰግናለን። ሁላችሁም እንደምታስታውሱት ዘንድሮ የተካሄደው የ2025 የቲክቶክ ክሬቲቭ አዋርድ ሽልማት ስነ ስርዓት ላይ እጅግ በጣም ብዙ አይነት አለባበሶች ታይተዋል። አለባበሶችን በመለስ ደግሞ በጣም ብዙ አወዛጋቢ ጉዳዮች ሲነሱበት የነበረ የሀገሪቱ ትላልቅ ሰዎችና ምሁራን ይህንን ጉዳይ በስፋት ሲነቅፉት ቆይተዋል። በተለይ ደግሞ የሽልማት ስነ ስርዓቱ ከመጀመሩ በፊት እንግዲህ ሽልማቱ ላይ የተሳተፉ ተሸላሚዎች፣ እጩዎችም ሆኑ ተሳታፊዎች እኔን ይገልጸኛል፣ ይታይበታለሁ ያሉትን አለባበስ ለብሰው ሲመጡ ታይተዋል። ከነዚህ መካከል ግን እጅግ በጣም ጥቂቶቹ እጅግ ባልተገባ መልኩ ባህልንም ሃይማኖትንም ሆነ ስነ ምግባርን ያልተከተለ አለባበስን ለብሰው መጥተው ታይተዋል። ወንዶቹ ነገራቸው በሙሉ ወደ ሴት የሚያደላ አለባበስ ለብሰው ፀጉራቸውን ሹሩባ ተሰርተው ታይተዋል። እልፍ ሲልም ደግሞ በጣም ያነጋግር የነበረው ጉዳይ አንዲት ኢቫን የተባለች ሴት ቲክቶከር የለበሰችው አለባበስ ነበር። ግለሰቧ እንዲህ ያለ የመልበስ ልምድ እንዳላት ይታወቃል። ያም ቢሆን ግን እንደዚህ አይነት አለባበስ ወደ ማህበራዊ ሚዲያ ላይ እልፍ ሲልም ደግሞ በትላልቅ የቴሌቪዥን ተቋማት ላይ በቀጥታ ስርጭት መታየት ያልነበረበትን አለባበስ ለብሳ ታይታለች። ቲክቶከሯ እርቃን ሊባል በሚችል መልኩ ነው ለብሳ የመጣችው። ይህንን ጉዳይ በተመለከተም በብዙ የማህበራዊ ሚዲያዎች ላይ በስፋት ሲዘዋወር ይህ ጉዳይ ማህበረሰቡን በሰፊው ሲያስቆጣም ሰንብቷል። ፖሊስም የማህበረሰቡን ቁጣ በተመለከተ እነዚህን ሰዎች ዛሬ በቁጥጥር መዋሉን ገልጿል። ፖሊስ ዛሬ ያወጣው መግለጫ ምን ይላል? የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ ልብስ ለብሶ በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን ገልጿል። ዛሬ ማለዳውን በወጣው መግለጫ ይህ መረጃ የወጣው ዛሬ ህዳር 30 ቀን 2018 ዓ.ም ነው። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂፓወር ቲክቶክ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አካላታቸውን የሚገላልጥ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል ይላል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂፓወር ቲክቶክ ክሬቲቭ አዋርድ ላይ የኢትዮጵያ ህዝብ ባህልና መልካም ስነ ምግባርን በተቃረነ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት እየታዩ ዝግጅቱን በስፖንሰርነት እየደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎችን ስለመያዙና ምርመራም ስለመጀመሩ ነው የገለጸው። አንደኛ ወንጌላዊት ገብረ እንድሪያስ በሬ፣ ሁለተኛ በረከት ጸጋዬ ጂፋር፣ ሶስተኛ መቅደም ደረጃ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጨኔ እና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን የፌዴራል ፖሊስ በመግለጫው አስታውቋል። የፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥል ነው በመግለጫው ያስታወቀው። ይህ ጉዳይ እጅግ በጣም ይበል የሚያሰኝ ጉዳይ ነው። በእርግጠኝነት ይህ ነገር መሰማቱ በጣም ብዙ ሰዎችን ያስደስታልም እንዲሁም ለጥያቄዎቻቸው መልስ ይሰጣል ብለን እናስባለን። ምክንያቱም
የኢትዮጵያ የራሷ ባህልና የራሷ ሃይማኖት፣ የራሷ ስነ ምግባር ያላት፣ ልጆቿን ደግሞ ሁሉም ሰው በየቤቱ እንደ ሃይማኖቱ እያሳደገ ያለበት ሁኔታ ነው ያለው። ነገር ግን አሁን ለአቅመ አዳም ያልደረሱ ልጆችም ቢሆን ቴክኖሎጂውን ተጠቅመው ስልክ እጆቻቸው ላይ ስላለ የእነዚህን ሰዎች አለባበስ ያሉ ነገ ከነገ ወዲያ ደግሞ ይህ አለባበስ የተለመደና ኖርማል ነው ብለው ወደዚህ አለባበስ ይሄዳሉ። ከአለባበሱ ጀርባ ይህንን አለባበስ ማን ፈጠረው፣ ምን ታስበው ነው፣ ምን ታቅዶ ነው የሚለውን ነገር ላያውቁት ይችላሉ። ጉዳዩ ድብቅ አጀንዳ አለው የሚሉም በጣም ብዙዎች ናቸው። ይህን ቅሬታ በተመለከተ ማህበረሰቡ በጣም ብዙ ቅሬታዎችን ሲያቀርብ በወቅቱ በተለይም ደግሞ በረከት ጸጋዬ ወይንም ደግሞ ጃኒ ይህ ነገር ማህበረሰቡን ያስቆጣል አልመሰለኝም ነበር። እንደዛ ከሆነ ግን ይቅርታ ጠይቃለሁ በማለት መግለጫ ወጥቷል። ስላለባበሱም በዚህ መልኩ አብራርቶ ነበር። ናችሁ የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። እኔን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። እነ ክሪስ ብራውን በቃ ብዙ ዳንሰኞችን እያየሁ አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረገዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አእምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዲ ላይክ ማሰብ ጀመርኩ። እኔ ግራ ገብቶ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ፣ የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ። ከሱ በተቃራኒ ደግሞ አልተሳሳትኩም መብቴም ነው ብላ ሽንጧን ገትራ ስትከራከር የቆየችው ኢቫን የተባለችው ግለሰብ ነበረች። በጣም የሚያሳዝነው በተለያዩ የማህበራዊ ሚዲያዎች ላይ አንቺ በጣም ጎበዝና ጀግና ሴት ነሽ፣ ድፍረትሽን እናደንቃለን፣ ሴት ልጅ በዚህ ልክ ደፋር ሆና ወደ ሚዲያ ወጥታ መብቷንና ያመነችበትን ነገር ስታደርግ እጅግ በጣም ደስ ይላል እያሉ ሲያደንቋት የነበሩ ሰዎችም ነበሩ። አንዳንዶች ከማድነቅ ባለፈም ይመስለኛል አንባቢ ነሽ፣ ለዛ ነው ደፋር የሆንሽው የሚል አስተያየትም ሲሰጡ አሰምተን። አንባቢ የሆነ ሰው በዚህ ልክ ነውር አይዳፈርም፣ በዚህ ልክ ሃይማኖት አይጥስም፣ በዚህ ልክ የባህልን እና የማህበረሰቡ የነበረና የከረመ የአኗኗር ዘይቤን ሰብሮ በተለይም ደግሞ ሴት ሆና እንደዚህ አደባባይ ላይ አትወጣም። በታሪክ ከሚያነብሰው እንደዚህ አይነት ስነ ምግባር አይጠበቅም። ዞሮ ግን የፌዴራል ፖሊስ ይህንን ጉዳይ ሳይውል ሳያድር እርምጃ ሊወስድ መጀመሩ ይበል የሚያሰኝ ነው። ምክንያቱም ይህኛው ነገር ዛሬ ዝም ከተባለ የሚቀጥለው 4ኛው የቲክቶክ አዋርድ ላይ ከዚህ በተሻለ በባሰ መልኩ እጅግ በጣም እርቃን የሆኑ አለባበሶችን ልናይ እንደምንችል እርግጠኞች ነን። ነገርየው እንዲህ በእንቁላሉ ጊዜ በቀጣሽኝ እንዳለው ሰውየው ማለት ነው። ስለዚህ አሁን እነዚህ ልጆች ላይ የተመሰረተው ምርመራና የፖሊስ እርምጃ
በእንቁላሉ ጊዜ የሚያሰኝ ስለሆነ ሸጋ ነው። ነገ ከነገ ወዲያ በየትኛውም አይነት ኢትዮጵያ ውስጥ በሚከናወኑ እንደዚህ አይነት መሰል ዝግጅቶች ላይ ስርዓታቸውን የጠበቁ አለባበሶች እናያለን ብለን እናስባለን። ፕሮግራም በሚዘጋጅበት ጊዜ ባህልን፣ ሃይማኖትንና ስነ ምግባርን የጠበቀ መሆን አለበት ብለን እናስባለን። የትኛውንም ያህል የዘመነ ዘመን ላይ ብንሆንም፣ የትኛውንም ያህል ሰለጠን የምንል ብንሆንም ባህላችንና ሃይማኖታችንን እንዲሁም ስርዓታችንን ግን መተው አለብን ብለን አናስብም። እንደ ሀገር እያኖረን ያለው እሱ ነው። ሃይማኖት፣ ባህል፣ መተሳሰብ